ከተጠቀሱ እናቶች ላንቺ የኔ ጀግና እቺ ናት ምትያትን እንስት እስኪ እንታወቅ። አጂብ ወላሂ በዲናችን መጀመሪያ አይደል በዲናችን ሁሌ እናትነት ውስጥ ያለውን ስሜት እያየሁት ልጆችን ስለማጣት ማሰብ ማትፈልጊ ወይ ማሰብ ማትቺው ነገር ካለ እሱ ነገር ነው። ከልጆች ጋር እንኳን በቋሚ ሊወሰዱብሽ መቼም እኮ መጀመሪያ ልጅ ለእናት ምንድነው ስትይ እኮ ልጅ ለእናት አላህ በሆዷ ውስጥ ያስቀመጠው አማና ነው አይደል ልጅ አሁን እኛ ልጆቻችን ላይክ የኛ ናቸው ብለን ልጥፍ ምጭጭ ብለንባቸዋልና ብዙ ጊዜ ምን ይባላል አልነበረሽም ልጅ ተሰጠሽ የተሰጠሽ ሀዲያ ነው አይደል ስጦታ ነው በአብዛኛው ሰጪውን እንተውና ስጦታው ጋር ጥብቅ እንላለን ስጦታው ጋር በጣም እንጣበቃለን እና ስጦታውን ወደ ልባችን እናስገባዋለን ያስሚን ሙጃሂድ ሁሌ ስጦታን በእጅ ነው መያዝ ትላለች እና ብዙ ጊዜ ልጆቻችንን ልባችን ውስጥ ቀድመን ስለምናስገባቸው ከልጆቻችን ጋራ መለያየት ልጆቻችንን ማጣት ማሰብ አንችልም እናቶችና ኡሙ ሱለይም ትመስለኛለች በሐዲስ የ10 አመት ልጇ ሲሞት እኔ በቃ ሁሌ ገርሞ ማይተወኝ ታሪክ ነው ይሄ ታሪክና እናት ናት እንደኛው እንደዛሬ እኛ እናትነትና ያም 10 አመት የደረሰልሽ አስበሽዋልና አባትየው አልነበረም አይደል ወጣ ብሎ ነበር ነው የሚባለው በታሪኩ ሲመለስ ልጇ አልነበረም አዘጋጅታው ልጇን እንዴት ነው ልጃችን ደህና ነው ብላ በጣም ኮኔክትድ ሆና ተረጋግታ ማለት ነው ጧት ተነስታ የሆነ ዕቃ አንተ ጋር ቢቀመጥና ያንን ዕቃዬን አምጣ ቢልህ ሰው ምን ታረጋለህ ሰጠዋለሁ ሲላት እንግዲህ ያው የተሰጠን ልጅ ተወስዷል እኔ ይሄ ለኔ መቼም ፈክሬ ማልደርስበት ሌቭል ነውና ከዲን እቺ እናታችን በጣም ትገርመኛለች እንዴት አላህን ብትረዳው ነው እንዴት አላህ ቢገባት ነው እንዴት አማና ጠባቂነቷ ቢገባትና አሁን እናት ጋር እኔ ራሴን እዛው ተተክቼ ሳስብ ማሰብ አልችልም እና ሁሌ በቃ አላህ ሆይ እንደሱን አይነት ነገር ስጠን እንደሱ አይነት ጥንካሬ ውስጣችን አስገባ እላለሁ ከታሪክ ደግሞ የአንድ ታዋቂ ሰው እናት ትባላለች ብዙ ጊዜ የተለያየ ሪዋያ ያለው ልጇ 8 አመት 8ኛ ክፍል ወድቆ ልጅሽ ደደብ ነው በቃ እኛ ትውቴት መማሪያችን ሌላ ትውቴት ፈልጊለት ተብላ ደብዳቤውን ስታነበው በጣም ታለቅስ ነበር እቺ እናትና ልጇ ምን ሆነሽ ነው የምታለቅሽው ሲላት ልጅሽ በጣም ጎበዝ ስለሆነ እንግዲህ እቺ ሰሃባ አይደለችም ሰሃቢያትም አይደለችም እቺ ደግሞ የኛ ቢጤዋ በያት እንግዲህ ያውም ዲን የሌላት ያላህም መኖር የረሱልን ሰለላሁ ዐለይሂ ወሰለም መክተኝነት ከመሰከሩ ሰዎች ውስጥ ካልሆነች ሴት ማለት ነውና በጣም ይገርመኛል እንዲህ አይነት ማንነት ሲሰካልሽ ውስጥሽ ሲሰጥሽ ማለት ነውና ልጅ በጣም ጎበዝ ስለሆነ ቤት አስተምሪው እሱን ይመጥን ትምህርት ቤት የለም ከዛ ትልቅ ነገር ላለም የፈጠረ ልጅ አብቅታለች አውና እቺ እናት በጣም ትታየኛለች በቃ ማንንም ልጅሽን ማንንም ይበለው ማንንም ምንም ይበለው ከየትኛውም ትምህርት ቤት ልጅሽ ትምህርት አይችልም ቁርአን አይችልም ሰነፍ ነው ትባይ አንቺ ብቻሽን ግን ዓለሙ ስለሆንሽ ልጅሽን መስራት እንደምትቺ የተማርኩበት አጋጣሚ ነው ይገርመኛል ለራሴ ከዛ ውጪ የራሴ ሮል ሞዴል እናቴ የወለደችኝ እናቴና በጣም ወዳት አክስቴ ያባቴ እህት በቃ በእናትነት በህይወት ደግሞ ሳድግ ያየሁት ደግሞ እነሱን ነውና እጅግ በጣም ለኔ በህይወቴ ከባድ ቦታ ያላቸውና እናትነትን ሳስብ እነዛ ትልልቆቹ ሰሃቢያቶች ጋር እንኳን መድረስ ቢያቅተኝ እናቴና አክስቴ ጋር መድረስ እንደነሱ ልጆቼን ማብቃት እንደነሱ ከልጆቼ ጎን መቆም እንደነሱ አላህን የሚፈሩ ልጆች ለማሳደግ መሞከር እነዚህ ሰዎች ህይወቴ ላይ ተጽዕኖ አምጥተዋል ይገርመኛል ልክ ኡሙ ሱለይም ስትኝ ሩመይሳ ነው አንዱ ስሟ ይመስለኛል እኔም የምር የምታስገርመኝ ሴት ናት ከእናትነቷም ውጪ የምር አላህን የተቀበለች ሰው ናትና የምትገርመኝ ሰሃቢት ናት ሰሃባዎች ማንን ትጠሪያለሽ ተባሉ ለምጠራት ናትና ገርሞኛል እስቲ ደስም አለኝ በጣም ይገርመኛል እንግዲህ አዳዲስ ሐሳቦችን እያወራን ነው ሚስ ሌሎችን ሐሳቦችን ማንሳታችንን እንቀጥላለን ግን ከዛ በፊት ረፍት ወስደን እንመለሳለን እንግዲህ ተመልካቾቻችን የመጀመሪያ ክፍል የሆነውን የእናትነት ፕሮግራማችንን እየተከታተላችሁ ትገኛላችሁ አሁንም አብራችሁን እንድትቆዩ እንጋብዛችኋለን መልካም ቆይታ
ውድ ተመልካቾቻችን እናትነት ፕሮግራማችን ረፍት አድርጎ ተመልሷል። እንግዲህ ሚስዬ ጨዋታችንን እንቀጥላለን። በእናትነት ጉዞ ውስጥ እንግዲህ የተለያዩ ከባባድ ጊዜያቶች ይታለፋሉ። እንደው ከእናትነት ይሄ ፓርቱ በጣም ከባድ ነው የምትዩ የቱ ነው? ላንቺስ በግልሽ የከበደሽ የነበረው ምንድን ነው? አልሐምዱሊላህ አልከበደኝም። አልሐምዱሊላህ ሁሉም ፓርቶች ይከብዳሉ እውነቱን ለመናገር። እርግዝና በራሱ አንድ ቻፕተር ነው። እርግዝና ውስጥ በጣም ብዙ ምናቃቸውም ማናቃቸውም ነገሮች አሉ። አብዛኛውን ጊዜ ሴት ልጅ ስታረግዝ ተንከባከቧት እንዳትጨነቅ ና ይባላል አይደል? ከባድ ፓርት ነው እርግዝና። በተለይ ደግሞ አንዳንድ ሴቶችን አልሐምዱሊላህ ወላሂ አላህን በዚህ አጋጣሚ ለማሰግነው ወዳለሁ። አልሐምዱሊላህ ረብል ዓለሚን በጣም ትልቅ እገዛን ያደረገልኝ ጀሊሉ። ስቴብል ነበር ሆርሞኔ። በጣም ጥሩ ነበርኩም። ቤትም ብዙ አላስቸገርኩም። ባለቤቴ ይመሰክራል ብዬ ገምታለሁ። እንደውም እኔ እርግዝናዬን ካልተናገርኩ ማንም ነው የማያውቀው። እንደዛ አይነት ዝም ያለ እርግዝና ነው አጋጣሚ። ግን ኦቨርኦል ደግሞ በአጠቃላይ ስናወራ ከባዱ ፓርት ለአንዳንድ ሰው እርግዝናው ነው፣ ይለያያል። በጣም ከባድ 4 ወር ድረስ ምግብ መብላት የማይችሉ የሰው ሽታ መቋቋም የማይችሉ የገዛ ባሎቻቸውን ሽታ፣ የገዛ ልጆቻቸውን፣ የገዛ የቤታቸውን ጠረን መቆጣጠር የማይችሉ በዛ ሰዓት ነው ብዙ ሴቶች ከባሎቻቸው ጋር ከማህበረሰቡ ከውጪ ሰው ጋር የሚጋጩት። ባልም ያልተዘጋጀበት ነገር ነው። እሱም ይሄን ነገር ያስተማረው ሰው የለም። አንድ ጓደኛ አለችኝ 9 ወር ትሸተኛለህ አይገባም የሷ ክፍል። በቃ በጣም ነው የሚሰቃይ። ታጥቦ ወላሂ ታጥብ ያለው በቃ ሲገባ እንግዲህ እንደየሰው ይለያያል። አንዳንዱ ምግብ ነው፣ አንዳንዱ ሽታ ነው፣ አንዳንዱ ቤቱ ነው፣ አንዳንዱ ከለር ነው፣ አንዳንዱ መብራት ነው። ኮምፕሊትሊ ጨለማ ውስጥ 4 ወር 3 ወር የሚቀመጡ እህቶች አሉ። የሚተፉበትን እቃ ይዘው የሚዞሩ እህቶች አሉ። በጣም በቃ ናውስቴት እያደረገ ሰውነታቸው መረቃቸው ከዋጡ እንደሚያስመልሱ እየመሰላቸው እና የሚሰቃዩ እህቶች አሉ። እርግዝና በራሱ ሌላ ዓለም ነው። ከዛ ምጥ ሌላ ከባዱ። እኔ እንደውም ምጥ ይመስለኛል ቀላል ምጥ ነው የኔም፣ ግን ስቲል ምጡ ከባድ ነው። ስቲል ምጥ ሁሉም 5ቱም አንድ ልጅ በሲኤስ ነው የወለድኩት። አንድ ልጅ ሌሎቹም በምጥ የወለድኳቸው ከባድ ነው። ምጥ ሁሌም ከባድ ነው። እንደውም ከእርግዝና ከባዱ ፓርት አወዳድሪ ካልሽ እንደኔ ምጡ ነው። እንደገና ምጡ ደግሞ ይዞ የሚመጣው ልጁ ከተወለደ በኋላ ልጅሽ ከወጣች በኋላ ደግሞ ሌላ አልተዘጋጀለት ብዙ ነገር አለኛ። ብዙ ነገር አናቀም። ስታጠቢ ሰውነትሽ የሚያደርገው ነገር አለ። አይገርምሽም? አላህ ደግሞ በዛ ሰዓት ለሴቶች እረፍት ይሰጣቸዋል። ወላሂ ይገርመኛል። ወላሂ አልሐምዱሊላህ ረብል ዓለሚን ይላለው። ምን ነበር ምን ሆነ? በዛ ሰዓት ተነሱ ስገዱ ብንባል ጾሙ ብንባል እንግዲህ አይሽ 40 ቀን የኒፋስ ደምሽ እስከሚቆም ድረስ ሰላትም ጾምም ይነሱልሻል አይደል? ምን ያህል ብትደክሚ፣ ምን ያህል ሰውነትሽ እንደገና መገንባት ቢያስፈልገው፣ ምን ያህል አእምሮሽ እንደገና አርፎ መገንባት ቢያስፈልገው ነው። ከዛ እንቅልፍ ማጣት ሌሊቶች አሉ። ልጆችሽ ጥቢ ትግል የሚሆንበት ጡት መያዝ የሚችሉ ልጆች ተወለዱ ጡት የሚይዙ ልጆች አሉ። 2-3 ቀን በከባዱ ጡት ለማስያዝ የምትለፋ እናት አለች። በጣም ብዙ ፓርቶች አሉት። ከዛ ደግሞ ከወሊድ በኋላ ብዙ ሰው የማያስተምረን በተለይ አሁን ትልቅ ችግር እያመጣ ያለ ፖስትፓርተም ዲፕሬሽን የሚባል ከወሊድ በኋላ ይመጣ ዲፕሬሽን አለ። ብቸኝነት አለ፣ ድብርት አለ፣ ድባቴ አለ። እናትየው አታቅም። በጣም ሙሉ ለሙሉ የባህሪ መለዋወጥ አለ። ምክንያቱም ሰው ስትወልድ ትታረሳለች። እኛ ሀገር ደግሞ ማሻአላህ ቤተሰብ አለ፣ ጓደኛ ጎረቤት ይጠይቅሻል። ደስ ይላል ማህበራዊ ህይወቱና በዛ ውስጥ ሁሉ ሆና ግን ብቻዋን የምትሆንበት ጊዜ፣ ብቸኝነት የሚሰማት ጊዜ። እንደውም አልሐምዱሊላህ እኛ ሀገር በጣም ጥሩ ነው ሶሻል ሰፖርት ሲስተም ስላለን ገፍቶ የመጣ ብዙ ነገር የለም እንጂ ልጆቻቸውን የሚገሉ፣ ልጆቻቸውን የሚያፍኑ፣ ልጆቻቸውን ጥለው የሚጠፉ፣ ራሳቸውን የሚያጠፉ በተለይ በዚህ በውጭው ብቸኝነት በጣም በነገሰበት በምዕራቡ ዓለም የተለመደ ነው፣ በጥናትም የተረጋገጠ ነውና ይሄን ፓርት በጣም ከባድ ነው። ብዙ ሴቶች ትዳራቸው ላይ ትልቅ ክራክ የሚፈጠረው በዚህ ሰዓት ነው። ብዙ ባሎች ደግሞ መቋቋም የማይችሉት ነገር ቢኖር እሺ መጀመሪያ እርግዝናው ነው። ከወለድሽ በኋላ ከወለደች በኋላ እንደገና ሌላ ይመጣ ማንነት አለና 2 ዓመት ድረስ የሚቆይ አንዳንዴ ከ2 ዓመትም ዘለግ ብሎ የሚሄድ ዲፕሬሽን ውስጥ የሚገቡ እናቶች አሉ። ብቸኝነት ውስጥ የሚገቡ እናቶች አሉ። ባህሪያቸው የሚቀየር ማይበሉ ማይጠጡ ወይም ደግሞ በጣም የሚበሉ በጣም የሚጠጡ በጣም ሰውነታቸው ከአቅም በላይ ወፍሮ ደግሞ እንደገና በዛ ደግሞ ሌላ ስትረስ ውስጥ የሚገቡ እናቶች አሉና ሁሉም
የእናትነት ፓርቱ ከባድ ነው። ለዛ ይመስለኛል ዋጋው ሙድ የሆነው ደረጃውም 3 ዙር የሆነው ሱብሃንአላህ አይደለም። በጣም እናት አሁንም እናት አይደል? ከዛ ነው አባት። ኡስታዝ አህመዲን ጀበል የጻፈው አንድ የሴቶች መጽሐፍ አለና በሴቶች ዙሪያ በጣም ደስ ይለኛል አቀራረቡ። የወርቅ ሜዳሊያ የብር ሜዳሊያ በኳስ በዚህ በስፖርቱ ዓለም ብናየው በሩጫ ዓለም ብናየው ይላል። የወርቅ ሜዳሊያ የእናት ነው፣ የብር ሜዳሊያ የእናት ነው፣ የነሐስ ሜዳሊያ የእናት ነው ይልና ሰርቲፊኬት ነው የአባት ይላልና እንግዲህ አባቶች አላህ ይሁናቸው። ደረጃውም ከፍ ያለው ህመሙም ከፍ ስላለ ነው ብዬ ነው ማምነው። ክፍያውም ከፍ ያለው አላህ ዘንድና ብዙ ቦታ ደግሞ እናትነትን እኮ ከራሱ ሐቅ ጋር አገናኝቷል አላህ አይደል? ከባድ ክፍያም ከባድ አትኩሮትም ከባድ እውቅና የሚፈልግ ፓርት ነው። በተለይ አንድ ሴት አርግዛ እስክትወልድ ወልዳ አጥብታ 2 ዓመት እስኪሞላት ድረስ በዙሪያዋ ያሉ ሰዎች ሁሉ ሊረዱት የሚገባ ሊያግዟት የሚገባ ስሜታዊ፣ ስነ ልቦናዊ፣ አእምሮአዊ ማንነቶች አሉ። የአእምሮ ጤናዎች በአብዛኛው በዛ ሰዓት ሜንታል ሄልዝ የሚባሉ ኢሹዎች የተረሱ ባህሪዋ ይቀየራል፣ ሆርሞኗ ይቀየራል። ምን እንደሆነች እሷ አታውቅም፣ ምን እንደሆነች ሌላ ሰውም አያውቅላትም። በዛ መካከል ከሰው የምትባለው ነገር አለ፣ ራሷ የሆነችውን አለማወቀው አለ። ወላጆቻችን ድካምን ይነግሩሻል፣ በደም መመላት እንዳለብሽ ይነግሩሻል፣ ማረፍ እንዳለብሽ ይነግሩሻል፣ መጨነቅ እንደሌለብሽ ይነግሩሻል። ከዛ ውጪ ግን ይሄ ሜንታል ሄልዝ ፐርስፔክቲቭን ኢሞሽናል ሄልዝ ፐርስፔክቲቭን ብዙ ሰው ያውቀውና እነዚህ ነገሮች ከባድ ነገሮች ናቸው ብዬ ነው ማስቀምጠው እኔ። እንግዲህ ሚስዬ በጣም ከባድ ፓርቶችን አነሳን። የእናትነትን ትልቅ ነገር እንድንገነዘበው የሚያደርጉ ትልቅ ሀሳቦችን አነሳን። ታዲያ አዲስ የሆነች እናት ወደ ትዳር ዓለም የተቀላቀለች እናትነትን ገና ያልተዋወቀች እናት በእነዚህ ውስጥ